ኢየሱስ ጌታ ነው። አሜን። ዛሬ እያወቅን ስለማናደርጋቸው እያወቅን ስለምንረሳው እየቻልን ስለማናደርገው አንድ እውነት እነግራችኋለሁ። ዛሬ ጌታዬ ኢየሱስ ከላያችን ላይ ይሄንን ክፉ ቀንበር ይሰብረዋል። እያወቅን እየቻልን ማናደርጋቸው ስንት ነገሮች አሉ። በጣም ተክነንበት ፕሮፌሽናል ሆነን በዛ ነገር ላይ ግን እንዳናደርግ የሚከለክል ከልካይ ይመታል። መጽሐፍ ቅዱስ ያዝን ገላትያ ምዕራፍ 3ን አብረን እናያለን። ቁጥር 1 አንብቡልኝ እስቲ። ምን የማትሉ የማታስተውሉ የገላትያ ሰዎች ሆይ፣ ምን የማትሉ የማታስተውሉ የገላትያ ሰዎች ሆይ፣ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ኢየሱስ ጌታ ነው። ሲጀምር በመልእክቱ ላይ ምን የማትሉ የማታስተውሉ። ለምሳሌ ሕፃናቶችን ካያችሁ ዓይን አላቸው አይደል? ያያሉ አይደል? ግን ያስተውላሉ? አንደርስታንድ አያረጉትም። ነገሩን አይተውታል፣ ነገሩን ያውቁታል። ግን ያዩትን የሚያውቁትን ነገር እኮ ነው ምን የማይሉት የማያስተውሉት። ማን ነው ምን ያደረገባችሁ? አዚም ያደረገባችሁ። ምን ተደርጎባችኋል ማለት ነው? አዚም ተደርጎባችኋል። አዚም ምንድን ነው? እያየን ነው፣ እናውቀዋለን፣ ግን ምን አናረገውም? አንደርስታንድ አናረገውም። መሸነፍ ያለ ነው። በጣም የሚከብደው መሸነፍ፣ የሚቆጨው መሸነፍ ግን የምናውቀውን ነገር የምንችለውን ነገር እውነት ውሸት። አንደኛ መውጣት እየቻልክ ሁለተኛ ስትወጣ አይቆጭም? ሶስተኛ እወጣለሁ ብለው ሁለተኛ ብትወጣ ደስ ይላል። አንደኛ እንደምትወጣ አቅም እያለህ እየቻልክ እያወቅ ግን መጨረሻ ስትሆን እንደማለት ነው። ምን ያደረገባችሁ? የአዚም መንፈስ ይመታ። አንድ ብቻ መሰላችሁ? ብዙ አይነት አዚም አለ። በጌታ በኢየሱስ እያወቃችሁ እየቻላችሁ አቅሙም እያላችሁ ፖቴንሻሉም እያላችሁ እንዳይሳካላችሁ ያደረገ መንፈስ ይመታ። አዚም በለው ከጎን ያለው ሰው። አንዳንድ ሰው ለጓደኛው አስጠንቶ አሳይቶ ፈተና ላይ ሲገቡ ያስረዳቸው ሰዎች ችለው አልፈው ያስረዳቸው እሱ ይወድቃል። ዛሬ በኢየሱስ ስም የተደረገባችሁ አዚም መንፈስ ይመታል። አዚም ድንዛዜ በለው ከጎን ያለው ሰው። በኢየሱስ ስም ይመታል በለው። አንዳንድ ሰው መጸለይ እንዳለበት ያውቃል፣ ማምለክ እንዳለበት ያውቃል፣ መቀደስ እንዳለበት ያውቃል። በማምለኩ በመጸለዩ በመቀደሱ የሚያገኘው በረከት እንዳለም ያውቃል፣ ግን አያደርገውም። እውነት ውሸት? መጸለይ እኮ የከለከለው የለም፣ ግን አይጸልይም። ማምለክ የከለከለው የለም፣ አያመልክ። ቸርች መምጣት የከለከለው ሰው የለም፣ ግን አይመጣም። ከሰውየው አይደለም ወይ ከሴትየው አይደለም፣ አዚም ነው። አዚም ማለት ምንድነው አልኩኝ? ማድረግ እየቻልን ማድረግ የማንችለው። መብላት ይከብዳል፣ እንደዚህ አንስቶ እዚህ ጋር ማገናኘት ነው። ለካ አዚም ካለ ሰው መብላት አይችልም። የቀረበ ምግብ መብላት አይችልም። ይችላል ግን አይችልም። እየቻላችሁ የማትችሉትን ዛሬ ጌታ ይመታዋል። ምን አይነት ነገር አልኩ? ባይዘ በጣም ብዙ ሰዎች እዚህ ውስጥ ትልልቅ ቢዝነስ መስራት ይችላሉ። አቅሙም አላቸው፣ ትምህርቱም አላቸው፣ እውቀቱም አላቸው። እንዴት ብሬክ ስሩ ማድረግ እንዳለባቸው መውጣት እንዳለባቸው ያውቃሉ፣ ግን አይችሉም። ለምን? እያዩ እያወቁ እንዳያስተውሉ እንደገና ደግሞ እንዳይንቀሳቀሱ
ምን አድርጓቸዋል? ጠላት ይዟቸዋል። ዛሬ የተያዛችሁ ሰዎች ነፃ ትወጣላችሁ። እስቲ ከጎን ያለውን ሰው አቅም እያለ እንዳትወጣ ያደረገ አዚም ይመታል። ዛሬ የአዚም መንፈስ ይመታ። ላትቆም ትሄዳለህ፣ ትለቀቃለህ። ዛሬ መለቀቅ ይሆናል ብለው ባለፈው ፓስተር አሮን ሲያስተምረን እርግማን ማለት ምን ማለት ነው አለን? መያዝ ነው አለና መለቀቅ ነው በረከት። ከጎን ያለው ሰው መያዝ እርግማን ነው በለው፣ መለቀቅ በረከት ነው በለው። ዛሬ አዚም ይለቀናል። ህይወታችን መፈታት ይሆናል። እሺ መፈታት በሉ፣ መለቀቅ በሉ። የገላትያ ሰዎችን ጳውሎስ ምን አለ? እናንተ እኮ በእምነት ስለሚገኝ ጽድቅ ታውቃላችሁ፣ የተማራችሁትም ትምህርት እሱ ነው። ነገር ግን በህግ ጸድቃለሁ ብላችሁ እየሞከራችሁ ነው። ይሄንን ከናንተ መማር ፈልጋለሁ አለ። ማን ነው አዚም ያደረገባችሁ? የአዚም መንፈስ የተመታ ይሁን። እስቲ ከጎን ያለው ሰው የአዚም መንፈስ ከላይ ላይ ይመታ በለው። እስራት ይበጠስ በለው። ቀንበር ይሰበር በለው። የአዚም መንፈስ ይመታ በለው። ዛሬ ለብዙዎች መለቀቅ ይሆናል። ማን ነው አዚም ያደረገብሽ? ፖቴንሻልሽ እንዳይወጣ ያደረገው ማን ነው? አቅም እንዳይወጣ ያደረገው ማን ነው? ጸጋ እንዳይወጣ ያደረገው ማን ነው? ኢኮኖሚ እንዳይወጣ ያደረገው ማን ነው? ትዳር እንዳይለቀቅ ያደረገው ማን ነው? ዕውቀትሽ እንዳይለቀቅ ያደረገው ምንድነው? ያዘሽ ዛሬ አዚም ነው። ጳውሎስ አለ አዚም ይፈርሳል። በእናንተ ላይ ያደረገው ማን ነው? ክርስቶስ ምን ብሎ ነበር? እንደ ተሰቀለ ሆኖ ተስሎ ነበረ። ለእውነት ቃል ትታዘዙ ነበረ፣ ታስተውሉ ነበረ። አሁን እንዳታስተውሉ ያደረጋችሁ ማን ነው አለ። አረ ያጋንንት ስራ ይፍረስ። ብዙዎች ማግባት ይፈልጋሉ፣ ለማግባት ሬዲ ናቸው፣ ማግባት አይችሉም። ብዙ ሰው ዙሪያቸው አለ፣ ብዙ መልካም ሰዎች ዙሪያቸው አሉ፣ ግን አይችሉም። አዚም ነው። ዛሬ የአዚም መንፈስ ይመታል። እስራት ነው በለው። ከጎን ያለው ሰው እስራት ይበጠሳል በለው። እውነት ውሸት? በኢየሱስ ስም ቆመሽ እያየሽ ሰዎች ጥለውሽ አይሄዱም። የአዚም መንፈስ በለው። ከጎን ያለው ሰው የአዚም የእርግማን መንፈስ ይሰበራል በኢየሱስ ስም። ጥሶ መሄድ ይሆንልሃል በለው። ከጎን ያለው ሰው ጥሰት ይሄዳል በለው። አረ በኢየሱስ ስም የአዚም መንፈስ። ስለዚህ እንዳትታዘዙ እንዳታስተውሉ ያደረገባችሁ ማን እንደሆነ ንገሩኛል። ይሄ ክፍል በእርግጥ የሚያወራው ስለ ሌላ ጉዳይ ነው። በእምነት ስለሚገኝ ጽድቅ ነው። አሜን። በእምነት ስለሚገኝ ጽድቅ ነው። ጽድቅ በስራ እንዳልሆነ ነው የሚያወራው ገላትያ መጽሐፍ ጠቅላላ። ቢሆንም ግን ይሄ ቃል ነካኝ። አዚም የሚባል ነገር አለ። አይገርም? አፍዝዝ አደንግዝ የሆነ ሚጫጫን ዱካክ ሚይዝ ሚሸመቅቅ ዛሬ ይነሳል። ሰው ሰክሰስፉል እንዳይሆን፣ ሰው ውጤታማ እንዳይሆን ከዘር ማንዘር ይሁን በራሱ የመጣ ይሁን ተደግሞበት ይሁን ትልልቅ ሰዎች ታስረው ቁጭ ይላሉ። እንደነ ሶምሶን አይነት በአንድ የአህያ መንጋጋ ሺውን የሚጥል የነበረ ሰው ሽምቅቅቅ አርገውት ስርስር አርገውት ብርድ እንደያዘው ሰው ይንቀጠቀጣል። ዛሬ ምን ውስጥ እንዳለሽ አላቅም። ፊተኞችን ኋለኛ ያደረገ መንፈስ ይመታል። ከጎን ያለውን ሰው ዛሬ በለው የድካም መንፈስ ይለቀኛል በለው። ሻፓታ ካራዲያና ማስ ያቺ 18 ዓመት በድካም መንፈስ ተይዛ የነበረች ሴት ታስተውላላችሁ? እንዲህ ብላ የምትሄድ ለ18 ዓመት የቸርች ሰው ናት። ቸርች ቀርታ አታውቅም፣ ግን ከነ ድካሟ ነው የምትመጣው። በድካም ትመጣለች፣ በድካም ትሄዳለች። ዋው! ዛሬ ጌታ ሸክሙን ያነሳልናል።
ከጎን ያለው ሰው ሸክሙን ጌታ ያነሳዋል በለው። ሁይ ቻቻቻቻ ማን ነው አዚም ያደረገብሽ? ዛሬ የጥንቆላ መንፈስ ይመታል። ማን ነው አዚም ያደረገብሽ? ያ ጠንቋይ ይመታል፣ ያ ደጋሚ ይመታል፣ ያ ሟርተኛ ይመታል፣ ያ አስማተኛ ይመታል። በላይ ላይ የተደረገ ሟርት ይፈርሳል። አሜን ነው ወይ? ትችያለሽ። መሄድ አቅቶሻል። ዛሬ ግን በኢየሱስ ስም እንዳትሄጂ ያደረገውን ከልካይ ይመታዋል። እንዳትሄጂ ያደረገውን ምን አዚም ዱካክ በለው እስቲ ዱካክ በኢየሱስ ስም ይመታል፣ ይመታል፣ ይመታል። ሃሌሉያ። ከዚህ በኋላ በነፃነት ትሄዳለህ በለው ከጎን ያለው ሰው። ኢየሱስ ጌታ ነው። you will never miss your chance። ከጎን ያለው ሰው ቻንስን ሚስ አታረግም በለው። እግዚአብሔር የሰጠን እጮኛ በአዚም መንፈስ ሚስ አታረግም። እግዚአብሔር የሰጠን ስራ በአዚም መንፈስ ሚስ አታረግም። እግዚአብሔር የሰጠን አገልግሎት በአዚም መንፈስ ሚስ አታረግም። በኢየሱስ ስም ድኩክ የሚያረግ መንፈስ የሚያስር ሽባ የሚያረግ በኢየሱስ ስም ይመታል። ልቀቀኝ በለው አንተ ልቀቀኝ በለው። ዛሬ ተፈተ በኢየሱስ ስም በነፃነት ትሄዳለህ። በነፃነት እንኖር ዘንድ ክርስቶስ ምን አድርጎናል? እንግዲህ በባርነት ቀንበር ዳግም ምን አትበሉ፣ አትያዙ። እኔ በኢየሱስ ስም አልያዝም የሚል አሜን ይበላ። እስቲ ከእግሮቻችሁ ላይ ሰንሰለቱን ፍቱት። ኢየሱስ ክርስቶስ ስምና ስልጣን ካላላ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 ላ
የርግማን ኃይል ከእግሮችሽ ላይ ይፈታ። ኢኮኖሚያቸው ይፈታ፣ ፋይናንሳቸው ይፈታ። ከእጆቻችሁ ላይ ፍቱ ሰንሰለቱን በኢየሱስ ስም። ከወገባችሁ ላይ ፍቱት። የታሰረ ወጥመድ ተበጠሰ። እሄዳለሁ በሏ። ይሳካልኛል በሏ። ይከናወንልኛል በሏ። ይቃናልኛል በሏ። እግዚአብሔር በሰጠኝ ፖቴንሻል ልክ እገለጣለሁ። ውስጤ ባስቀመጠው ኃይል ልክ እወጣለሁ በለው። ከጎን ያለው አያያያያያ ቤት የሚያስቀር መንፈስ ይመታ። አንተ ስንት ቆንጆዎች ቤት ቀርተዋል። ስንት መልከ መልካሞች ቤት ቀርተዋል። የሆነ አዚም ይዟቸው ከቤት እንዳይወጡ እየበለጡ ስንቶች በታች ሆነዋል። ይሄ አዚም እኮ አቅም እያለሽ አቅም እንደሌለሽ ሰው እንደው አቅም ባይኖር ይሻላል። እንደው ታለንቱ ባይኖር፣ ችሎታው ባይኖር፣ ውበቱ ባይኖር፣ እንደው የሆነ ነገሩ ባይኖር ይሻል ነበር። አይሻልም? አንደኛውን ቁርጣችንን አውቀን ምን እንሆናለን? እግዚአብሔር ምስክሬ ነው። አዚም ላያችሁ ላይ የተደረገ ድግምት ሟርት ዛሬ ይፍረስ። በነፃነት ልትወጣ ነው በለው። ከጎን ያለው ሰው ዛሬ እንደሆነ ለዴሊቨራንስ ነው የምንጸልየው። በኢየሱስ ስም ሙሉ ለሙሉ ነፃ ትወጣላችሁ። ይሄ አቅም እያለ ቤት መቀመጥ፣ አቅም እያለ ትንሽ ስራ መስራት፣ አቅም እያለ የሆነ ተላላኪ መሆን፣ አቅም እያለ የሆነ የበታች መሆን፣ አቅም እያለ የሆነ በኢየሱስ ክርስቶስ ስም በየቢሮ መዝገብ ቤት የገባችሁ አቅም እያላችሁ፣ ዲግሪም እያላችሁ፣ ማስተርስ እያላችሁ፣ ፒኤችዲ እያላችሁ የሆነ ነገር ውስጥ የተወተፋችሁ ነፃ አውጡ። አረ እዚህ መደዳ አሜን የሚለኝ አጣው። ምን አልኩኝ? አቅሜን እግዚአብሔር ይለቅልኛል የሚል አሜን ይበላ። ምኔን? ዛሬ በኢየሱስ ስም በውስጣችሁ ያለው ነገር ይገለጣል። አቅማችሁ ይገለጣል። እግዚአብሔር የሰጠን ደረጃ ትይዘዋል በለው። ከጎን ያለው ሰው እግዚአብሔር ባስቀመጠ ስፍራ ላይ መቀመጥ በረከት ነው። እግዚአብሔር ባስቀመጠ ስፍራ ላይ መሆን በረከት ነው። ማን ነው አዚም ያደረገባችሁ? እንዳታስተውሉ ያደረገው ማን ነው? አቅም እያላችሁ ዛሬ በኢየሱስ ስም በሩን ያዘ ይመታል። የእድገትን በር ያዘ በለው። ከጎን ያለው ሰው የአገልግሎትን በር ያዘ። በረኛ መንፈስ ይመታል። በረኛ መንፈስ ይመታል። በረኛ መንፈስ ይመታ የሚል አሜን ባይ
ከዚህ በኋላ ትለቀቃለህ። እስቲ ከአዲስ አበባ ከተማ ውጭ የመጣችሁ ሰዎች አላችሁ? ከአዲስ አበባ ከተማ ውጭ ቆሙ። ዛሬ በሉ እስቲ ከቤቴ ስነሳ በር ተከፍቶልኝ ነው የመጣሁት። በኢየሱስ ስም ከዚህ ቀን ጀምሮ አዚም ይሰበራል። በነፃነት ወደ ሀገር ይመለሳለሁ በሉ። አጨብጭቡና ተሰበረ በሉ። ታንክ ዩ። ተቀመጡ። እግዚአብሔር መጥቶታል በሉ እስቲ። አንዳንዶቻችሁ ከክፍለ ሀገር ትወጣላችሁ እንደ አዚም ሆኖ የያዛችሁ። አንዳንድ ትልልቅ ሰው ገጠር ውስጥ ታገኛለህ። በቃ ትልቅ አቅም ያላቸው ትልቅ ነገር መስራት የሚችሉ ሰዎች የሆነ ገጠር ውስጥ ምንም ላይጠቅሙ እነሱም አይለወጡ ሰውንም አይለውጡ። ዛሬ ጸልያለሁ፣ ከተያዝክበት ትወጣለህ። ከዛ ሰፈር ትለቀቃለህ። በኢየሱስ ስም ለብዙዎች ትተርፋለህ። ማን ነው አሜን የሚለኝ? ይድገምና አሜን ይበለኛል። አንዳንድ ሰው ትምህርት መማር እየቻለ ትምህርት አቅም እያለው ግን ለምን እማራለሁ ይላል። የሆነ ዛሬ እማራለሁ ይላል፣ ነገ እማራለሁ ይላል። ይሄኔ እኮ ያኔ እማራለሁ ባለ ሰዓት ቢነሳ እኮ ማስተርስ ይኖረዋል፣ ፒኤችዲ ይኖረው ነበር። ሁሌ እማራለሁ፣ ሁሌ እሰራለሁ፣ ቆይ ነገ አገለግላለሁ። የሆነ አዚም ከጎን ያለው ሰው የሆነ አዚም ዛሬ መታል በለው። ቆይ ነገ የሆነ ነገር ከፍታለሁ፣ ቆይ ነገ የሆነ ነገር አስተካክላለሁ፣ ቆይ ነገን እየወለደ ነገ ምን እየወለደ ሌላ ነገ እየወለደ። እስቲ እንደዚህ አይነት ችግር ያለባችሁ ሰዎች ነገ ስትሉ ነገ የመጣባችሁ ሰዎች እጃችሁን አሳይ። ቆይ ነገ ስትሉ ከነጎዲያ የመጣባችሁ፣ ከነጎዲያ ስትሉ ቆይ የሚቀጥለው አመት ስትሉ፣ ቆይ በዛኛው አመት ስትሉ በኢየሱስ ስም